የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 1 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥር 1 ቀን 2195 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። ከሌላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ላይ ከንጋት ጀምሮ እስከ ምሽት ከባድ ውጊያ እየተደረገ መሆኑ ተገለጸ። በውጊያው አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና በዙ 23 የታገዙ ሁለት የኮማንዶ ክፍለ ጦሮችና ከሁለት እዚህ ተጣጣ ሰራዊትን አሰልፎ እንደነበርም ታውቋል። ነገር ግን አጠቃላይ ደርሶበት በነበረው ምት በጥቂት የፋኖ ኃይሎች የተዘረዘሩበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰውና ቁሳዊ እንዲሁም ሞራላዊ ኪሳራ ደርሶበታል። ውጊያው የተካሄደው በጃማ፣ በከለላ፣ በልጓማ፣ በደብረ ዘይት፣ በለገሂዳና ገነቴ እንዲሁም በመሃል ሳይንት ደንሳ ከተማ፣ በተንታና ጅዋር፣ በመቀላ ማሻ፣ በጉፍቱ ካቤና በሰኞ ገበያ ላይ መሆኑ ታውቋል። በሚኒሊክ ከሶስት ኮሮች ማለትም ከንጉስ ሚካኤል አሊ እንዲሁም ከለያሱና ከመብረቅ ኮር የእዙ ልዩ ዘመቻ አሃድ ከሆነችው ከበላጎ ተወራሪ ሻለቃ የተወጣጡ መሆናቸው ታውቋል። በአገዛዙ በኩል የአየር ወለድ ኮማንዶ መምሪያ 105ኛና የ107ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ የ801ኛ ኮር ሰራዊትና የ11ኛ እዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎች ሲል የሚመካባቸው ፓራ ኮማንዶ የሚል መጠሪያ ያላቸው የሚሊሻ አባላትና የአድማ ብተና አባላት በወረዳ ካድሬዎች መንገድ መሪነት የድሮንና የመድፍ የዙ 23ና የሞርተር እንዲሁም የቢኤም ሽፋን እየሰጠ ያሰለፈ ቢሆንም ሆነው የመጡት ሆነው ተመለሱ እንደሚባለው የአካባቢው ባህል ሁሉም በሽንፈት ተከናንበው ወደ ኋላ ተመልሰዋል። በውጊያው 4 ብሬን፣ 1 ስናይፐርና 107 ክላሽ ኮር መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪዎች ከጫኑት ሬሽን ተተኳሽና 146 ወታደሮችን በርካታ ወታደራዊ መገናኛ ሬዲዮኖችን በፋኖ መማረካቸው ታውቋል። የጥላት ብልጽግና ቡድን ከሌላ ወረዳ ውስጥ ለገና በዓል ለእርድ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችን በርካታ ኩንታል የምግብ እህል በፋኖ ቁጥጥር ስር ዋለ። በዚህ ውጊያ ከተገደሉት በመቶዎች የሚቆጠሩ የመከላከያ ሰራዊት አባላት፣ የሚሊሻ እንዲሁም የአድማ ብተና አባላት በተጨማሪም መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም ተገድለዋል። ከፊሎቹም በከባድ ሁኔታ መቆሰላቸው ታውቋል። መከላከያን መንገድ ሲመሩ ተገኝተው ከተገደሉ የወረዳ አመራሮች መካከል የከለላ ወረዳ ገንዘብ ጽሕፈትና ዕቃ ግምጃ ቤት ኃላፊ አቶ አሚህ አህመድ፣ የወረዳው ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት አቶ አሊ አህመድ የሱፍ እንዲሁም የወረዳው ሚሊሻ ጽሕፈት ኃላፊ የሰላም አስከባሪ ሂደት ኃላፊ ሳጅን አልዩ አህመድ አብዲን ጨምሮ ሌሎች የወረዳ ጸጥታ ቢሮ አመራሮችና አባላት እንደሚገኙበት ታውቋል። ይህን ተከትሎ የከለላ ወረዳ አስተዳደር ከሰሞኑ ለ5ኛ ጊዜ የሀዘን መግለጫ ማውጣቱን ማረጋገጥ ተችሏል። ገዳዩ ሌባውና ዘራፊው የአብይ ቅጥረኛ ሚሊሻ በጃዊ ፈንድቃ ከተማ ንጹሃን ዜጎችን በመግደልና በመዝረፍ ላይ መሆኑ ታውቋል። ሰሞኑን በ2 ቀናት ውስጥ ጃዊ ፈንድቃ ከተማ ላይ የሚገኘው አረመኔው የአገዛዙ ሎል የወገን የከዳ ጨካኙ ገዳይና ዘራፊው ቡድን የሚከተሉትን ዘግናኝ ተግባራት በማህበረሰቡ ላይ ፈጽሟል። ሀብታሙ ደመላሽ የተባለን ሰርቶ የሚኖር ንጹህ ግለሰብ ከብት ገበያው ላይ በሚሊሻ ረሽኗል። ታደለ ዘመኑ የተባለ 18 ዓመት ልጅ ብራምጣ በማለት ሃይስኩል ጀርባ ላይ በሚሊሻ ተገድሏል። ለጊዜው ስሙ ያልታወቀ ግለሰብ ላይ 200 ሺህ ብር ዘርፈዋል። ከአንድ ግለሰብ ላይ 10 ሺህ ብር እና ሞባይል ወስደው ግለሰቡ ፖሊስ ጣቢያ ለማመልከት ሲሄድ የዘረፈው ሚሊሻ አይቶት ይህ ነው የዘረፈ ሲል እንደገና ደብድበው ሰደውታል። አለሙ ይላቅ የተባለው ግለሰብ 14 ዓመት ሴት ህፃን ልጁን አፍኖ ሲወስዱ የገናን በዓል
የሚያከብሩ ሰዎች ከብት እያረዱ እያለ አስጥለዋታል። ጉባኤ የሚባል ባለ አባዱላ መኪና ባለቤት በመደብደብ የህዝብ እንደጫነ ወደ ጃይማላ መውጫ ከምሽቱ 1 ሰዓት አካባቢ ዳንግላ በር አስፋልት ጫፍ ላይ የተሳፈረውን ሙሉውን ህዝብ ዘርፈዋል። የህዝባችን መከራና ሰቆቃ በአገዛዙ ተላላኪ ሎሌዎች አማካኝነት ተጠናክሮ ቀጥሏል። የአገዛዙ የብልጽግና ሰራዊት መረጃዎች በቁጥር ስር ዋሉ። ከአማራ ማህበረሰብ ያለባበስና የእንቅስቃሴ ባህል ተመሳስለው የገናን በዓል የሥነ ስርዓት ምክንያት በማድረግ ወደ እስታይሽ ከተማ ሰርገው በመግባት የአማራን ህዝብ በድሮን ለማስፈታት እንቅስቃሴ እያደረጉ ባሉበት ሁኔታ ነው በቁጥጥር ስር የዋሉት። በቁጥጥር ስር የዋላቸው በደጎ መብረቅ ኮር ደጀን ክፍለ ጦር ፋኖች ሲሆኑ 3 የመከላከያ ሰራዊት መረጃዎች ወደ ፋኖ ቀጠና ገብተው የጥፋት ዓላማዎችን ሊፈጽሙ ሲሉ በግስላ ፋኖች እጅ ከፈንጅ ተይዘዋል። በቁጥጥር ስር የዋሉት የአገዛዙ መረጃዎች ለምን ተግባር ከፋኖ ቀጠና እንደገቡ ሲጠየቁ የአማራ ህዝብ ተሰብስቦ የሚገኝበትን ቦታ ለላኳቸው አለቆቻቸው ለማሳወቅና ከዛም በድሮን ማህበረሰቡን ጭምር ቢሆን መምታት እንዳለበት ነው የተልዕኮ የተሰጠን ሲሉም ተደምጠዋል። ዩኒቨርሲቲው ከረፈደ ያሳለፈው ውሳኔ ወላጆችና ተማሪዎችን አስቆጣ። ወላይታ ሶዶ ዩኒቨርሲቲ ለሁለት ጊዜ ለሪሚዲያል ተማሪዎች ያደረገውን የመግቢያ ጥሪ ያራዝሟል ተብሏል። ዩኒቨርሲቲው ከዚህ ቀደም ታህሳስ 23 ቀን 2018 ዓ.ም ጥሪ አድርጎ የነበረ ቢሆንም በተለያዩ ምክንያት በሚል ምንም ግልጽ ባልተደረገ ሁኔታ ወደ ጥር 1 አራዝሟል። መግቢያው ወደ ጥር 1 መራዘሙን ተከትሎ ተማሪዎችና ልጆቻቸው የሚሸኙ ወላጆች ራቅ ካሉ የሀገሪቱ አካባቢዎች ሳይቀር በዚህ በበዓል ወቅት ተነስተው ጉዞ ከጀመሩ በኋላ ተቋሙ መግቢያው ድጋሚ ከጥር 1 በኋላ መራዘሙ በርካታ ወላጆችን አንገት አስደፍቷል። ቃላቸው እንደ የበርካታ ወላጆችና ተማሪዎች በዩኒቨርሲቲ ድርጊት እጅግ መቆጣታቸውና ማዘናቸውን የገለጹ ሲሆን አንድ ወላጅ ዩኒቨርሲቲ ጥሪ ሰምተው ልጃቸውን ይዘው መንገድ ጀምረው ጅማ ገብተው ካደሩ በኋላ መግቢያ መራዘሙን እንደሰሙ ተናግረዋል። እንዴት እንዲህ አይነት ድርጊት ይደረጋል ሲሉ የጠየቁት ወላጅ በዩኒቨርሲቲ ድርጊት እጅግ ማዘናቸውን መቆጣታቸውን የሚመለከተው ከፍተኛ አካል የተፈጸመ ያለውን ነገር ጠንቅቆ መፍትሄና እርምጃ እንዲሰጥ ጥሪ ማድረግ ብንፈልግም እንኳን የሚያነጋግረን አጣንም ብለዋል። የዕለት ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላምታዬ ለፍኖተ ሬዲዮ አዘጋጆችና አድማጮቻችን በመላው ይድረስልኝ። ባጭሩ የምግብ ዋስትናም ሆነ በምግብ ሰብል ምርት ራስን መቻል አንድነትም ልዩነትም አላቸው። ለግብርና ምርት ምቹ አየር ንብረት የሌላቸው አገሮች ነገር ግን የምግብ ዋስትና ጥያቄዎቻቸውን የመለሱ በርካታ አገሮች አሉ። ለምሳሌ ጎረቤት አገር ጅቡቲና በረሃማዎቹ የአረብ አገራትን ይመልከቱ። የረባ ግብርና ኢኮኖሚ ሴክተር የላቸውም። ዜጎች በተለያዩ የኢንዱስትሪ ዘርፎች ተሰማርተው የሚሰሩትን ስራ ሰርተው በሚያገኙት በቂ ገንዘብ የምግብ ዋስትና ጥያቄያቸውን ገዝተው ያሟላሉ። የምግብ ዋስትናም ሆነ በምግብ ሰብል ምርት ራስን መቻል የፖለቲካ ሰዎቻችን መስክ ላይ ሄደው የደረሱ ሰብሎችን በማየት ብቻ አቅለው የሚናገሯቸው ቃሎች አይደሉም። ጠለቅ ያለ ዕውቀት በውስጣቸው አለ። የግብርናዎቹ ጠበብት የምግብ ቴክኖሎጂ አዋቂዎች፣ የኢኮኖሚክስ የገበያ ስርዓት ባለሙያዎች፣ የጤናና ሌሎች ማህበራዊ አገልግሎት ሰጪዎች በስፋት ሊረዷቸው ይችላሉ። የኢትዮጵያውያን የምግብ ዋስትና ጥያቄ በአግባቡ ምላሽ የሚያገኘው በመስክ ላይ የደረሱ ሰብሎችን ትዕይንት ለግብርናው ሚኒስቴር በማሳየት ያንን በብዙሃን መገናኛ ለፕሮፓጋንዳ በማቅረብ ሳይሆን ምርቶቹ ገበያ ላይ ቀርበው ሸማቹ በሚያገኘው ገቢ ልክ በአቅሙ ተመጣጣኝ ዋጋ ገዝቶና አዘጋጅቶ ሲጠቀምባቸው ነው።
የገንዘቡ ግሽበት እጅግ ፈጥኖ በመጨመር ምክንያት የምግቡ ዕለት በዕለት የመግዣውን ዋጋ ሲጨምር የሸማቹ ገቢ ባለህበት ቁም ሁኔታ የምግብ ዋስትናና ማውራት የአፍ ኮማንዶ ነው። ምርቱን ብቻ ማየት ምራቅ ከማስዋጥ ባሻገር መግመጥ፣ መሰልቀጥና አካልን በአልሚ ምግብ መርካትን አያመጣም። እንደ ዓለም አቀፉ የምግብና ግብርና ድርጅት ፋኦ ትርጓሜ መሰረት የምግብ ዋስትና ማለት ሰዎች በመላው በማናቸውም ጊዜ አካላዊና ምጣኔ ሀብታዊ ተደራሽነት ኖሯቸው ለኑሯቸው በቂና ደህንነቱ የተረጋገጠ ለሰውነታቸው እድገትና ጥንካሬ አስፈላጊ የሆኑትን አልሚ ምግቦችን እንደ ፍላጎታቸውና ምርጫቸው ተሟልቶላቸው የተነቃቃና ጤናማ ሕይወትን ሲመሩ ነው። የምግብ ዋስትና ተብለው የሚጠቀሱት ምሰሶዎችም የሚከተሉት ናቸው። እነርሱም አንደኛ የምግብ ምርት አቅርቦትና ስርጭትና ልውውጥ፣ ሁለተኛ ለምግብ ሸቀጦች ተደራሽነት ከመግዛት አቅም አንጻር፣ ሶስተኛ ምግብን በአግባቡ በመጠቀም በሰውነታችን ውስጥ እንዲልም አዘገጃጀቱን መረዳት፣ አራተኛ ተመጣጣኝ ይዘት ያላቸውን አልሚ ምግቦች ካለማቋረጥ በተከታታይ ማግኘት ናቸው። በአገራችን ኢትዮጵያ ወደ 16 ሚሊዮን በላይ የሚገመተው ሕዝብ ለምግብ ኢዋስትና የተጋለጠ ነው። አንዴ ቢያገኝ ቀሪዎቹን ጊዜ ላያገኝ ይችላል። ሥራ ሰርቶ በቂ ምግብ መግዣ ገንዘብ ካላገኘ ወይም ደግሞ የራሱ መሬት ኖሮት አልምቶ ምግብ ማምረት ካልቻለ የምግብ ፍላጎትን ማሟላት አቅም የለውምና የምግብ እርዳታ ተርታ ከሚሰፈርላቸው ክፍል ውስጥ ይገባል። በተለይ በእርግዝና ወቅት እና ሕፃናት ተወልደው 2 ዓመት እስኪሞላቸው ድረስ በቂና ተመጣጣኝ የምግብ ይዘት ያላቸውን አልሚ ምግቦች ካላገኙ አእምሮአቸው እድገት የመቀንጨሩ ዕድል ከፍ ያለ ነው። የወደፊት ትምህርት የመቀበልና በክህሎት ስልጠናም ታግዘው ምርታማ ዜጋ የመሆን ዕድላቸው የኮሰመነ ነው። የምግብ ዋስትናን ጥያቄ መመለስ ያልቻለ አገርም ሆነ መንግስት ብሔራዊ ኩራቱም የወረደ ጸጥታውና ደህንነቱም የተናጋና የባዕድ አገሮች መንግስት መጨፈሪያ ነው። የግብርናውን ክፍለ ኢኮኖሚ ለማልማትና ሕዝብን የምግብ ፍላጎት ለማሟላት ራዕይ ያለው ሥራ ይጠይቃል። ከመሬት ባለቤትነት ጥያቄ እስከ መሰረታዊ የልማት አውታሮችን ዝርጋታና ማስፋፋት ቸል የማይባሉ ተያያዥነትና ተደጋጋፊነት ያላቸው ጉዳዮች ናቸው። የተምታታ ስርዓተ ኢኮኖሚ ፖሊሲ ተከትለህ ከመደናበር ባሻገር ጥያቄዎችን መመለስ አዳጋች ነው። ገበሬውና ግብርናው በርካታ የተደራረቡ በግልጽ ምላሽ የሚጠብቁ ጥያቄዎች አሉት። ጥያቄዎቹ ሊመለሱ የሚችሉት ደግሞ ህዝባዊ የፖለቲካ ስርዓት በሰፈነ ጊዜ እንጂ አምባገነኖች በሚመሩት የፖለቲካና ኢኮኖሚ ማህበራዊ ስርዓት አይሆንም። ሰለሞን ታምሩ አየለ ነኝ ካለሁበት። ሰላም እንዴት ሰነበታችሁ ፍኖቶች። ከሰሞኑ በትግል ሜዳ ላይ ያየሁትና የታዘብኩትን ነው። ይህ ትግል በአሸናፊነት የሚደመደመው በመሳሪያ ብዛት ብቻ ሳይሆን በያዝነው የሞራልና የሰብአዊነት የበላይነት ነው ብዬ አምናለሁ። ፋኖ ከሊቅ እስከ ደቂቅ ታጥቆ ተቀናጅቶና ተደራጅቶ ትግሉን እጅግ በጣም ከተጠበቀው በላይ እያስኬደ ይገኛል። ነገር ግን የፍቅር ጥይት ለአገዛዝ ወንበር የመጣ ወታደር በህዝብ እቅፍ ውስጥ መሆንህን ልናረጋግጥልህ እንወዳለን። በነጻነትና በህልውና ትግል ግንባሮች ላይ የምናየው ትዕይንት ዓለምን የሚያስጨንቅና የትግላችን መንፈሳዊ ልዕልና የሚያሳይ ነው። አንተ ወንድም ይሁን ተገደህ የአገዛዙን እድሜ ለማራዘም ህዝብን በድሮንና በከባድ መሳሪያ እንድትጨፈጭፍ ታጥቀ የመጣህ ወታደር ተብዬ ዙፋን ጠባቂ ነበርክም። ነገር ግን የተማረክ ዕለት ገጠመህ ሞት ሳይሆን ህይወት ነው። በጥላቻ የታወረ አፈሙዝ ሳይሆን በፍቅር የተዘረጋ የህዝብ ልጅ ነው። አንተ ልትገድለው ቤቱን ልታፈርሰውና ልጆቹን ልታሳጣ የመጣኸው ይህ ጥላት ያልከው ህዝብ
ዛሬ የቆሰለ አካልን በጨርቅ እየጠቀለለ ያክምሃል። ጥይት ልታጎርሰው የመጣው ህዝብ ካለው ጥቂት ጉርሻ አካፍሎ አብልቷል። ይህ ተግባር ትግላችን ከወንበር ከጥቅም በላይ መሆኑን የሚያሳይ ከፕሮፓጋንዳ ያለፈ ድንቅ ተግባር ነው። እኛ የምንዋጋው የሥርዓቱ ግፍ እንጂ ያንተን ማንነትም አይደለም። ደጋግመን እንደተናገርነው ትግላችን የጥላቻ ሳይሆን የነጻነት፣ የፍትህና የእኩልነት ነው። ዓላማችን እኩልነት የጠፋባትን ፍትህ የራቃትን በንጹሃን ደም የምትታጠበውን ሀገር ነጻ ማውጣት ነው። አገዛዙ አንተን ለስልጣኑ መሳሪያ አድርጎ ሲጠቀምብህ እኛ ግን እንደ ሰው እናከብርሃለን። አንተን መግደል ሳይሆን አንተ ጋር የተሸረበውን የባርነት ሰንሰለት መበጠስ የትግላችን አካል ነው። እንደ ወትሮ ሁሉ ዛሬም የምናስተላልፈው መልእክት በየግንባሩ ያላችሁ ለአገዛዙ ጥላቻ ተሰልፋችሁ የምትገኙ ወታደሮች ሆይ አስተውሉ። ጥላታችሁ ማን ነው? ጥላታችሁ የተራባችሁ እለት የሚያበላችሁ፣ የተጠማችሁ እለት ውሃ የሚያጠጣችሁ ይህ የዋህና ጀግና ህዝብ ነውን? በገንዘብ ወገኑ ላይ ድሮን የሚያዘንብ አገዛዝ ወይስ የቆሰለ ምርኮኛን የሚያከም ህዝብ? የትኛው ነው ለሀገር የሚቆረቆረው? መልሱን ለእናንተ ለአገዛዙ ሰራዊት የቀረበ የህሊና ጥያቄ። ወታደር ሆይ ይህን ፎቶ በጥልቀት ተመልከተው። የታጠቀው ማን ነው? አንተ የጥፋት መሳሪያ ታጥቀህ መጣህ። አርሶ አደሩ ግን የህይወት መሳሪያ የሆነውን እንጀራ ይዞ ቀረበ። ጥላት ማን ነው? አዛዦች ሽፍታና ጽንፈኛ ብለው ያስገድሉ የላኩ ህዝብ ዛሬ በረሃብ እንዳትዝል የላብ እህሉን እያቀረበልህ ነው። ለማን ትሞታለህ? አንተ ቆስለህ ስትማረክ ጀርባው የሰጠህ ይህ አገዛዝ ወይስ የቆሰለው አካልን አክሞ ያበላህ ህዝብ? በየትኛው ነው ለክብር የሚመጥነው? ይህ ትግል በአሸናፊነት የሚደመደመው በመሳሪያ ብቻ ሳይሆን በያዝነው የሞራልና የሰብአዊነት የበላይነት ነው። አፈሙዝ ታጥቀህ ልትገለው ብትመጣም ህዝባችን በፍቅርና በሰብአዊነት ይዟል። ይህ ፍቅር ነገ ለምትፈጠረው አዲስና ፍትሃዊ ኢትዮጵያ መሰረት ነው። እውነት መሬት ላይ ያለ ነገር ነው። ምን ነግራችሁ ሂድ። በየትኛውም ቦታ ተሰባስበው የምታገኘውን አማራ ግደል፣ ጨፍጭፍ። በሰንበቴም በበዓል ምክንያትም በገና በተለያየ መንገድ ቤተክርስቲያን ላይ ወይም የአምልኮ ስፍራዎች ላይ ተሰባስበው ባገኘ ሰዓት ገበያ ላይም ቢሆን በየትኛውም አጋጣሚ የጭካኔ በትርህን አሳርፍበት ተብሎ በአገዛዙ የተላከው የአገዛዙ ወንበር አስጠባቂ ኃይል ከመጣ በኋላ ግን በህዝቡ ላይ የሚያየው ፍቅር፣ ህዝቡ ለሱ የሚያሳየው አገር ወዳድነት፣ ስራ ወዳድነትና ሰውን በሰውነቱ አክብሮ እሱ ከመሬት ተኝቶ አልጋውን ለቆ ለእንግዳይ ቤት ለእግዚአብሔር ብሎ የሚያሳድረውን ህዝብ ሲያይ አፈሙዙን ወደ መሬት አዘቅዝቆ ነፍጡን አንግቦ የመጣውን አውርዶ ረፍት አድርጎ ይነሳል። በፍቅር ያሸነፍነው በጣም ብዙ ነው እንጂ እንደ ብልጽግና ሐሳብ እስካሁን አማራ ውስጥ ወንድ የተባለ መንቀሳቀስና ማሰብ የሚችል ፍጥረት በሙሉ በእልቂት ውስጥ ገብቶ ነበር። ያ ማለት አሁን በዚህ ሰዓት አማራ ውስጥ አልተጨፈጨፈም፣ አማራ አላለቀም፣ አልተመታም እያልን አይደለም። ነገር ግን ከዚህ በላይ መሆን ይችል ነበር። ብዙ ቦታ ላይ ለመተኮስ ምላጭ ለመሳብ የዘረጉት እጃቸውን ለማጠፍ የተገደዱ ከምርኮ በኋላ ቃለ ምልልስ ያደረግናቸውና ውስጥ መረጃ የሚሰጡን አካላት ነው ይሉናል። ለዓለም አቀፍ ማህበረሰብ ማወቅ ያለበትና ዋናው ነገር ግን ይህ ትግል የሁለት ታጣቂዎች ሽኩቻ አይደለም። ይህ ትግል በግፈኛም ባገነነትና በሰብአዊነት መካከል ያለ ግብግብ ነው። አገዛዙ በንጹሃን ላይ ድሮን ሲያዘንብ የነጻነት ኃይሎችና የህዝቡ ግን ለምርኮኞች የጃኔቫን ስምምነት በላቀ ሁኔታ በተግባር እየተረጎመው ይገኛል። ዓለም ሊያውቀው የሚገባው ሀቅ ቢኖር በኢትዮጵያ ምድር ፍትህንና ሰላምን ሊያመጣ የሚችለው አፈሙዙን ለሰው ልጅ ክብር ዝቅ የሚያደርገው በፋኖ ኃይል እንጂ ህዝቡን እንደ ጥላት ፈርጆ የሚጨፍረው አምባገነን ስርዓት አለመሆኑን እንወቅ። ጥላቻን በፍቅር እናሸንፋለን። ትግላችን ለፍትህ፣ ለእኩልነት፣ ለነጻነት ነው። ክብር ለሰብአዊነት ዘብ ለቆሙ ህዝባችን አዲስ ትውልድ፣ አዲስ አስተሳሰብና አዲስ ተስፋ ሲል ወንድማችን ፋኖ መሪው ከግንባር መልእክቱን ለፍኖተ ነው ብሎ
ሰላምታዬ ለአድማጮችና ለፕሮግራሙ አዘጋጆች ይድረስልኝ። አገራችን ኢትዮጵያ በሺህ የሚቆጠሩ ዘመናት ታሪክ ባለቤት ስትሆን የመንግስትነት ታሪኳም ምድራችን ላይ ካሉ ጥቂት ጥንታዊ አገራት ውስጥ ተጠቃሽ ናት። ኢትዮጵያ የብዙ ብሔሮች፣ ሃይማኖቶች፣ ቋንቋዎች፣ ባህሎችና ወጎች ማህደር ነች። እንደ ሌሎች አገራት ሁሉ አገራችን ኢትዮጵያ ታሪኳ በተለያዩ ጊዜያትና አጋጣሚዎች ድክመትና ጥንካሬን፣ ኋላ ቀርነትና ስልጣኔን፣ ጥበትና ስፋትን፣ ረሃብና ጥጋብን፣ ሽንፈትና ድልን እንዲሁም ሰላምና ጦርነት ሲፈራረቅባት የኖረች አገር ነች። ዘመናትን የተሻገረው ይህ ታሪኳ ታዲያ በአሁኑ ጊዜ በተለያዩ ብሔሮች ልሂቃን የተለያየ ትርጓሜና አረዳድን ይዞ ተከስቷል። ይህ አረዳድ የኢትዮጵያን ፖለቲካ መሰረትና ምሰሶ ጥላቻ አድርጎታል። የብሔሮች የውስጥ ባህላዊ ድክመት፣ ጎጂ ባህሎችን በፖለቲካ ኢኮኖሚ አለማደግና አለመሰልጠን በአንድ ብሔር ጨቋኝነት ምክንያት የመጣ ችግር ተደርጎ በፖለቲካ ልሂቃኑ መስማማት ተደርሶበት የርዕዮተ ዓለም መፍለቂያ ቤት ሆኖ ጣራ ለብሶ 5 አስርት ዓመታትን አስቆጥሯል። የዚህ የጥላቻ ፖለቲካ መሲሁ ትህነግ የወያኔ ማለት ነው ደቀ መዝሙሮቹ መስራችና አጋር ድርጅቶች ሲሆኑ የጥላቻው የስበት ማዕከል ደግሞ እንደ ብሔር አማራ ነው። በዘመናዊት ኢትዮጵያ አንድን ብሔር ለይቶ ጠላትና የትግል ምክንያት አድርጎ የተነሳ ድርጅት የትግሬ ሕዝብ ነጻነት ግንባር ወያኔ ሲሆን እንደ ግለሰብ አማራ ጠል የሆኑ ልሂቃን ስብስቦች ናቸው። የዚህ የጥላቻ ፖለቲካ ክፋቱ የአማራን ሕዝብ እንደ ሕዝብ ጨቋኝ ብሎ መነሳቱ ብቻ ሳይሆን የዚህን ሕዝብ ልጆች ሐሳብ የሚያራክስ የማይቀበልና ይህን ሕዝብና የሕዝባዊ አገራዊ አስተሳሰብ ስሪቱን ማኮሰስ፣ ማጥፋትና መደምሰስን መዋቅራዊ አድርጎ ለዘመናት መስራቱ ነው። ይህ ችግር በመልኩ ሁለት አይነት ነው። ልሂቃን ዘመት ጥቃትና መዋቅራዊ ጥቃት። ልሂቃን ዘመትና መዋቅራዊ ጥቃት ለግማሽ ክፍለ ዘመን ያክል በእያንዳንዱ አማራና አማርኛ ተናጋሪ የአንድነትና የኢትዮጵያዊነት አስተሳሰብ ባላቸው ሁሉም ኢትዮጵያውያን ላይ የየትኛውም ቤተ እምነት ተከታይ በሆኑ አማራዎችና የኦርቶዶክስ ሃይማኖት ተከታይ ኢትዮጵያውያን ላይ ሲፈጸም ኖሯል። ችግሩን እጅግ እንዲባባስ ያደረገው በአማራው ይፈጸም የነበረው የትምህርት፣ የፖለቲካና የጤና፣ የኢኮኖሚና የባህል ማጥፋትና ማድቀቅ ስራዎች እጅግ መዋቅራዊና ስልታዊ ሆነው ሲፈጸሙ መኖራቸው ነው። ይህ እጅግ ስልታዊና መዋቅራዊ ጥቃት ሃይማኖተኛውን እና ለአገሩ ቀናኢ የሆነውን አማራ ሕዝብ እየደረሰበት ያለውን ችግር እስካለማወቅና ፈጣሪ አመጣሽ ኃጢአት ወለድ ችግር አድርጎ እንዲረዳው አድርጎት ቆይቷል። የወያኔን ሁሉን አቀፍ ጭቆና በአገር ውስጥና ውጭ ሆነው ሲታገሉ በነበሩ ኢትዮጵያውያን በመዋቅር ውስጥ በነበሩ ቆራጥ ወንድሞችና እህቶች መራር ትግልና በወያኔ እብሪት ወለድ አልጠግባይነት መዋቅራዊ ጭቆና ጥቃቱ ተወግዷል። መዋቅራዊ ጭቆናው ተወግዷል ስንል ወያኔ እንደ ድርጅት መዋቅሩን ተገን አድርገው ይፈጽሙ የነበሩ ጥቃቶቹ እና በወያኔ በተላኩ ልዑካን መተዳደራችን አብቅቷል ለማለት ነው እንጂ አፍቃሪ ወያኔ የሆኑ የወያኔን መዋቅራዊ አካሄድ የሚፈልጉ አካላትና ድርጅቶች ጠፍተዋል ማለት አይደለም። በተለይ ከሰኔ 2011 ዓ.ም በኋላ የረጅም ጊዜ የወያኔ ተማሪ የነበረውና አሁንም የአገሪቱን መንበረ ስልጣን የያዘው የኦሮሞ ጽንፈኛ ኃይል ከዚህ በፊት እንደነበረው የኦህዴድ ልዑካን በሆኑ ግለሰቦችን በክልሉ ላይ በመሾም መዋቅራዊ ጭቆናውን እንዲቀጥል እያደረገው ይገኛል። የዚህ መዋቅራዊ ጥቃት አይነተኛ መገለጫ በኦሮሚያና በቤኒሻንጉል ክልሎች የሚፈናቀሉና የሚገደሉ እናቶች፣ ሕፃናት፣ አረጋውያን ሕያው ማሳያዎች ናቸው። ስለዚህ የአማራ ልሂቃንና የፖለቲካ ኃይሎች ይህን መዋቅር ወለድ የወያኔ ርዝራዥ ስርዓትና አደረጃጀት እንዴት መወገድ አለበት የሚለው ስትራቴጂ የሚፈልግ የትግል አጀንዳ ነው። ሌላው ከወያኔ መገርሰስ ጋር ያልተገረሰሰውና አገራችንን በሚያስተዳድረው ገዢ ኃይል ከመቼውም ጊዜ በላይ እየተተገበረ የሚገኘው የልሂቃን ዘመት አማራን አንገት ለማስደፋት የሚደረገው ዘመን ያልሻረው አማራን እንደ ሕዝብ የብሔሮች ጭቆና ቀማሪ፣ የግዛት ጥማት ያለበት ተስፋፊ፣ ደም የጠማው ጭራቅ፣ ርኅራኄ የጎደለው ጡት ቆራጭ፣ በኢትዮጵያዊነት ስም የብሔሮችን ባህልና ቋንቋ
በአማራዊነትና በአማርኛ የሚቀይር ሁሉን ጠል ራስ ወዳድ ምድሪቱን በባህሉና በሃይማኖቱ ያጠመቀ አጥማቂ ተደርጎ እንዲሳል ቀን እና ሌሊት የሚሰራው ሥራ ፍጻሜ አለማግኘቱ ነው። ይህ የደቂቃን ዘመት አማራና የአማራ ጠል የፖለቲካ አስተላለፍ የኢትዮጵያን ታሪክ፣ የአንድነት አስተሳሰብን፣ የሕዝቡን ባህል ወጉን የሚከተለውን ሃይማኖት እንደ ሕዝብ የጋራ ሃይማኖት ባይኖረንም አሻራውን ወዘተ ሁሉን ጠል ልንለው በምንችለው መልኩ አማራ የነካውን የመጥላት አካሄድ ነው። ከዚሁ ጋር ተያይዞ በኢትዮጵያ ውስጥ ባሉ ብሔሮች የሚነገሩ መጥፎ ታሪኮች፣ ባህሎችና ፍጹም ውሸት የሆኑ የልቦለድ ታሪኮች በብሔሮቹ ላይ አማራ ያደረጋቸው መጥፎ ሥራዎች ተደርገው እንዲወሰዱ የወያኔ አስተሳሰብ ተሸካሚ የሆኑ የፖለቲካ ልሂቃን የሚያዛምቱትና ወደ እውነት ያደረሱት ፍጹም ውሸት የሆኑ ትርክቶች ተጠቃሾች ናቸው። በመሆኑም ይህ በሕዝብ ትግል አናቱ ፈርሶ በኦሮሞ ጽንፈኞች እንደገና የተጠገነውን መዋቅራዊ ጭቆናና ልሂቃን ዘመት የአማራ ጥላቻን በኢትዮጵያ ምድር ለማስቆም መዋቅራዊና ስትራቴጂክ የሆኑ ሥራዎችን መስራት ከአማራ ሕዝብና ልሂቃን በእጅጉ ይጠበቃል። ይህን መሰረታዊ ችግር ለማስቆም የተለያዩ ንድፈ ሐሳቦችንና ምርምሮችን ወደ ተግባር መቀየር ተገቢ ይሆናል። ከእነዚህም ውስጥ አማራንና ብሔራዊ እሳቤውን ማደራጀት፣ አማራ ጠል የፖለቲካ ዙሪትን መፍታት፣ እውነተኛ የብሔራዊ እርቅና መግባባትን አሰራር አካሄድና አፈጻጸም መለየት፣ ባህልና ስርጸቱን፣ አማራ ፖለቲከኞችና የፖለቲካ ኃይሎችን አሰላለፍን መቅረጽ፣ ቴክኖሎጂን መጠቀም እንዲሁም ሁሉን አቀፍ ትግል የመሳሰሉትን ወደ መፍትሄ ሊያደርሱን የሚችሉ ሥራ የሚፈልጉ ሐሳቦች ናቸው። የአማራ ሕዝብ ለዓመታት ሲያነሳቸው የነበሩ የተቆጠሩና መልስ የሚሹ ጥያቄዎች ግን አሉት። ከእነዚህም መካከል የሕገ መንግሥት ማሻሻያ፣ የወሰንና የማንነት ጉዳዮች፣ የነጻነትና የፍትህ ጥያቄዎች፣ ፍትሐዊ የሀብት ክፍፍል፣ ትክክለኛ የሕዝብ ውክልና ማግኘት፣ በዘርና በቋንቋ ምክንያት በየቦታው መገደልና መፈናቀል እንዲቆም፣ ቅጥ ያጣ የአንድ ጎሳ ልሂቃን ጣልቃ ገብነትንና የበላይነት እንዲቆም፣ ማህበራዊ ፍትህ በተለይ የኦርቶዶክስ ክርስቲያንና የሙስሊም አማኞች ሃይማኖታዊ ነጻነቶችን እንዲያገኙ፣ የፖለቲካ እስረኞች እንዲፈቱ የመሳሰሉት የአማራ ሕዝብ ጥያቄዎች ናቸው። ሌላው መሰረታዊ የአማራ ሕዝብ የደረሰበት ችግር የዜጎች ደህንነት አለመጠበቅ ነው። ዜጎች ከዋሉበት በሰላም ወደ ቤታቸው አለመመለስ፣ በሚኖሩበት ሰፈር በነጻነት አለመኖር፣ ሰብአዊነታቸውና ሀብት አፍርቶ የመኖር መብታቸው መገፈፍ፣ እንደ ሰው አለመቆጠር፣ ለእንስሳት የተሰጠው መብት እንኳ የማይደርሰው መሆን በጥቂቱ ልንጠቅሳቸው የምንችላቸው ችግሮች ናቸው። ለዛሬ በዚሁ ላብቃ። ቸር ይግጠመን ሲል መልእክቱን ያደረሰን ፋኖ ጌታቸው ዳምጠው ከሸዋ። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ ምንም እንኳን የገና በዓል ከቀናት በፊት ቢያልፍም እንኳን ለበዓሉ በሰላም አደረሳችሁ። ውድ አዘጋጆችና አድማጮች ሆይ መቼስ መልእክቴን ከዛም ከዚህም የተቆነጨበ እንደመሆኑ መጠን የብልጽግና አባወራ ሰሞኑን በአማራ ሕዝብ ጦርነት ሲያውጅ ከአፉ ያመለጡት ቃላቶች መሃል ለሰማም ላሰማም ሁሉ ይድረስ ብዬ እንዲያው አባባሉ የሚያስቅ ስለሆነ እኔ ሆደ ሰፊ ሆኜ የምትለውን ቃላት መዝዣ ሳለው እሱም እንዲህ ሲል ይጀምራል። ጠላቶቼ ወደ ሰፊነቴን ተጠቅመው አገር አፍራሽ ኃይሎች ሁሉ ተረባረቡብኝ ይልና ቀጥሎም ከእንግዲህ ወዲህ የእኔ ሆደ ሰፊነት ያበቃል፣ እኔም የማያዳግም እርምጃ ወስዳለሁ ይላል። አረ ለመሆኑ ይህ ሰው በእነማን ላይ ነው ሆደ ሰፊነት ሲያሳይ የታየው? በትግራይ ሕዝብ ላይ ነው ወይስ በአማራ ሕዝብ ላይ ነው? ወይም በመስከረም አበራ፣ በእነ ክርስቲያን ታደለ፣ በእነ ዮሐንስ ቦያለው ወይስ በአዛውንቱ ታዲዮስ ታንቱ ወይስ በታየ ደንደዓ ላይ ነው? ወይስ በለማ መገርሳ ላይ ነው? አዎ የማን ክዶ ነገር በአባ ስብሃቱ በነጅዋር ላይ ሩህሩህነት አሳይቷል። በተረፈ ግን እሱ ሀ ብሎ በምዕራባውያን የተመቻቸለትን ስልጣን መያዝ ሲጀምር እጁን የታጠበው በኢንጂነር ስመኝ ደም መሆኑን ማንም ሊረሳ አይገባም።
ቀጥሎም በነ ዶክተር አምባቸውና በነ ጀነራል አሳምነው ጽጌ ላይ የወሰደው ሰቆቃዊ ግድያ አጠናክሮ በአማራ ህዝብ ላይ ስለ ጦርነት አስከፊነት በይበልጥ ይረዳሉ የተባሉት የሻዕቢያና የወያኔ ምርኮኞች የሚመራው የመከላከያ ጭንብል የለበሱና በሚስጥር የኦህዴድና የኦነጋውያን ተልእኮ እንዲፈጽሙ በጠባብነት ተገንብተው ያደጉ የኦሮሞ ወጣቶችን አሰልጥኖ በአማራ ግዛቶች አሰማርቶ ሽማግሌ ሴትን ትልቅና ትንሽ መርጠው የገዳዮችን ያሰማራው አብይ ዛሬ የራሱን ጨካኝነት በሆደ ቡቡነት ስለውጦ ብቅ ማለቱ ይበልጥ ጨካኝነትን ያጋልጣል እንጂ ወደ ቡቡነቱ ቀርቶ የሂትለርና ሙሶሊኒ ጨካኝነት እንኳን ከሱ ጨካኝነት ጋር ሊወዳደር አይችልም። እንግዲህ ሰው ከጨካኝነት ውጪ ሌላ ምን አይነት ማዕረግ ነው ይፈልጋል? ወደ ሰፊ ነኝ ብሎ ካለስ በምድር በጨካኝነት ያሰልጠናቸው አረመኔዎች የሚታረዱ አማራዎች ደግሞ እንዳይነሳና እንዳያንሰራ ሆነ ተብሎ ትምህርት ቤቶችን፣ የጤና ጣቢያዎችን፣ ሆስፒታሎችን፣ ባንኮችን፣ መገናኛ መንገዶች ሁሉ ሳይቀሩ በድሮንና በአየር ኃይል እየወደሙበት ያለው አማራ ህዝብ እንዴትስ አብይን ሆደ ሰፊነቱን ይገባኝና ሊቀበል ይችላል? ይብላኝ አማራን እያሉ ከጎኑ ተሰልፈው መንገድ እየመሩ ወገናቸውን ለሚያስጨርሱ እንጂ እንዴትስ የጋምቤላ ህዝብ የደቡብ ሱዳን ብሔሮችን በገንዘብ ኃይል እየገዛ እያስጨረሰ ያለውን አብይን መሪያችን ነው ሊል ይችላሉ? እንዴትስ የመተከል ጉሙዝ ህዝብ መሬታቸውን በአባይ ግድብ አሳቦ ወደ ኦሮሚያ ለማካለል እየተራወጠ ያለው የብልጽግና ስርዓት እንዴትስ መሪያችን ሊቀበሉ ይችላሉ? በሶማሌ በኩልም ለመሬትን ማዕድን አለ ስለሚባል አካባቢውን ሁሉ ወደ ኦሮሚያ ግዛት ውስጥ ለመከተት እያደረገ ያለው ሩጫ እንዴትስ የሶማሌ ህዝብ በዝምታ አይመለከተውም? የአፋርም ከአማራ ህዝብ ባለቤትን ባልተናነሰ ሁኔታ ከወያኔ ጭምር እያደረሱበት ያለው ጥቃት በቀላሉ የሚታይ አይደለም። ከዚህ ባሻገር ወደ ደቡብ ክልሎች ዞኖችን በተመለከተ የጉራጌ ህዝብ ከአማራና ከአፋር ህዝብ ባልተናነሰ ጥቃት እየደረሰበት ነው። ለዚህም ተጠያቂው የግንቦቱ መሪ ባዩ የአሁኑ የትምህርት ሚኒስቴር ሲሆን ይህ ህዝብ በሽመልስ ስውር ጥቃት የሚደርስበት ህዝብ ነው። የከምባታና ሀዲያ ህዝብም በየምክንያቱ ተመሳሳይ ጥቃት እየደረሰበት ያለው ህዝብ ነው። ወላይታም ጋሞጎፋም ምንም እንኳን ታዲዮስ ጫሚሶ ከአብይ ጎን ቢቆም ከመሬት ወራ ባያመልጡም ከፖለቲካ ጫናና የኢኮኖሚ ውድቀት ያው አንድ ስለሆኑ ፍጹም ሳይጠቀስ ማለፍ የሚፈልገው እውነት ጎፋዎች፣ ወላይታዎች ትልቁ የኢትዮጵያዊነት ድርሻ ያላቸው ዜጎች ስለሆኑ ሊመሰገኑ ይገባቸዋል። አሁን ከደቡብ ሳልወጣ በጂማ ዞን ውስጥ በከፋ ወራጃ ነዋሪዎች ምንም እንኳን በኦሮሚያ ክልል ይኖሩ እንጂ የተካተቱት ከደቡብ ክልል ጋር ስለሆነ ግብር ለመክፈል አዲስ አበባ አድርገው አዋሳ ከተማ ድረስ ሄደው የሚከፍሉ ሲሆን ዛሬ ግን የነሱ ጉዳይ ምን ደረጃ እንደደረሰ አላወቅኩም። በኢትዮጵያዊነታቸው ግን የማይደራደሩ መሆናቸውን ታሪክ ያሳያል። የቀሩት አናሳ ብሔሮች የብልጽግና ስርዓት በተባበረ ኃይል ካላወደመ በስተቀር ብልጽግና ከቀጠለ በኦሮሞ ጅቦች የሚበሉ ይሆናሉ። ሌላኛው ስጋት ደግሞ አዋሳን ከተማ ከሲዳማ ወደ ኦሮሚያ ለማስገባት ባላቸው ቅድ መሰረት እነ ሽመልስና ወንድሙ ሌሎችም በአዋሳና በዞኖች ውስጥ ትላልቅ ሆቴሎችና በኦሮሚያ ባንክ ሲዳማን ክልልን አጥለቅልቀዋታል። እንግዲህ ይህንን ከተማ ለማስወሰድ ከሁለት ቅይጥ ብሔሮች የተወለዱ ባለስልጣናት በክልል ዋና ቁልፍ ቦታዎች አስቀምጧል። የአሁኑ የሲዳማ ክልል መሪዎች እንደነዚሁ ከቅይጥ ቤተሰቦች የተወለዱ ሰው ናቸው። እነሱ ብቻ ሳይሆኑ ሌሎችም አሉ። ስለዚህ ይህንን በተመለከተ ሲዳማ ተወላጆች ሲጠየቁ በልበ ሙሉነት ከሰላም ውጪ የሚደረገው የመሬት ሽሚያ መልሱ ይህንን ስርዓት ከህዝብ ጋር ተባብረን ካልሸኘ ነው ብልጽግና ከመጡብን ከኛም ጋር ጦርነቱ የማይቀር ነው ይላሉ። ከኢትዮጵያውያን ተባብረን ካልኖርን በስተቀር የሲዳማ መሬትና ሐይቅ ላይ አይኑን የጣለ ጠላት ካለ የተሳሳተ ጠላት ነው። ውሃውም ከተማውም ባለቤትነቱ የሲዳማ ሆኖ ንብረትነቱም የኢትዮጵያ ስለሆነ ማንም ስልጣን አለኝ ብሎ የጎንዮሽ አሳስቆ መውሰድ አይችልም ሲሉ የመልእክት የላኩልን አቶ ማሰንቆ ግርማ ከኤድመንተን አርታ ናቸው። በቅድሚያ ለፍኖተ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ አድማጮች
አገር የተራበው ብልሹ አገዛዞች ካደረሱት ተከታታይ የኢኮኖሚ ድቀት ብቻ ሳይሆን የሰብአዊና ዴሞክራሲያዊ መብትን ሉዓላዊ አገርና ፍትህንም ነው። አገር የተራበው ብዙ ሺህ ጀግኖች ልጆቹን በፋሽስቶችና በዘረኞች ጥይት በመነጠቁ ነው። ለዚህም ነው መብት በተረገጠበት፣ ፍትህ በተነፈገበት፣ ተጠያቂነት በሌለበት ሰላም፣ እድገት፣ መረጋጋት የማይታሰበው። አገራዊ ቀውሱን እያወሳሰበ ያለው የኦሮሞ ዘረኛም ሆነ ሆዳም የአማራ መጋዣዎቹ ህሊናቸውን የሸጡ ናቸውና አገርን ለባዕዳን የገንዘብ ድርጅትና የዓለም ባንክ መሸጥ እንቅልፍ የሚያሳጣቸው አይደሉም። ሚሊዮኖች ተፈናቅለው፣ ሚሊዮኖች ሥራ አጥ በሆኑበት፣ ሚሊዮኖች በተራቡበት፣ ሚሊዮኖች ተመጽዋች በሆኑበት፣ ብዙ ሺህ ሕፃናት መንገድ ላይ በወደቁበት፣ በቀን አንድ ምግብ መብላት ብርቅ በሆነበት፣ የሥራ ዕድልን ከመፍጠር ይልቅ የኦሮሞማው ግልገል ፋሽስት ሰራተኛውን ከሥራ ገበታው በማባረር ላይ ነው። ትናንት የስንዴ ምርት ተርፎን ወደ ውጭ እየላክን ነው እንዳለው ከሚያስፈልገው በላይ ሰራተኛ አለ በሚል ብዙዎቹ ለጡረታ የደረሱ ከመሆናቸው ሌላ የዕድሜ ልክ የሥራ ልምድ ያላቸውን በማባረር በቦታቸው በውልደት የሚፈቅዳቸውን ችሎታ ቢሶች እያሰማራበት መሆኑም ሌላው እና ቀጣይ ዘረኛ መርሃ ግብሩ ነው። ለኦሮሞማው ፋሽስት ድሮኑ ታንክና መትረየሱ አልበቃውምና ሕዝብን በረሃብ ጠኔ ለመፍጀት ለህልውና መሰረት የሆኑትን የምግብና የጤና አገልግሎቶች ሁሉ በመዝጋት ላይ ነው። ይህን መሰሉን ኢሰብአዊና ፋሽስታዊ በደል እያደረሰ ያለውን ዘረኛ ስርዓት ከውድቀት ለማዳን ትናንት ከወያኔ ተለጥፈው በህዝብ ትግል ከ4 ኪሎ ሲፈነገድ የኦሮሞማውን ዘረኛ እንደ ታቦት ተሸክመው ጫማ ስመው ለ4 ኪሎ ያበቁት ተለጣፊ የባንዳ ፈጮሌዎች የትናንትና ዛሬ ክህደቶች ያለፈው የአገር ክህደታቸውና በደላቸው አልበቃ ብሎ ዛሬም ለካዷት አገር ላስፈጁት ህዝብ ይቅር በለንን ሳይሆን አብይ አህመድን ከነ አፓርታይድ ስርዓቱ ለማስቀጠል አማራውን ሆነው ፋኖን ሆነው ህዝቡን መስለው እስስት ሆነው 4 ኪሎንና ዋሽንግተንን ላይ ቤት ታች ቤት አድርገው በመራወጥ ላይ ናቸው። እነዚሁ ጉዶች ናቸው ስለ ሽግግር መንግስትና ዴሞክራሲ፣ ስለ ሀገር አንድነትና ስለ ሰላምና መረጋጋት ሊሰብኩ የሚዳዳቸው። ቋንቋ ተመትሮ ትርጉሙ ደምቶ ተሟጧልና የግልገሉ አምባገነን የሚዲያ ወናፎቹ፣ ተከፋይ ፋኖዎቹ፣ ጋጠወጥ ትውልደ ሽመልሶች ዴሞክራሲ ማለት ኒዮ ሊበራሊዝም፣ ካፒታሊዝም፣ ነጻነት ማለት በኃይል መያዝ፣ ማሻሻል ደግሞ ጭቆናን መተግበር፣ እኩልነት ማለት ያንድ ጎሳ የበላይነት ሆኗል። ያለፉት 50 ዓመታት አገራችን ያለፈችባቸው የፈተና ዓመታት የቅርብ ትውስታ ቢሆኑም ዜጎቿ ትናንት የሆነውን ለመርሳት ስለማንቸገር ተደጋጋሚ ሸፍጦች ዛሬ ለደረስንበት አስከፊ ሁኔታ መንስኤ ሆነዋል። የትናንት ከሃዲዎች መልሰው ሊክዱን ያቆበቆቡትና አለፈ ያልነው ያምና መከራችን መልኩን ቀይሮ ዘንድሮ ብቅ የሚለው ምክንያቱ ይህ ነው። ሌላው ከሰሞኑ የታዘብኩት የኦሮሞማው ቁንጮ አብይ አህመድ አሊ የትምክህትና ዘረኝነት ውጤት ነውና የአማራውን ዘር ለማጥፋት የሄደበትን ርቀት አገር ብቻ ሳይሆን ዓለም እያወቀው ቫምፓየር ጥርሱን አግጦ አይኑን አፍጦ ኖራ ያስቀባውን የፋሲል ግንብ አሳደስኩ ብሎ ጎንደር ላይ መታየቱ ነው። የኢትዮጵያን ታሪክ ቅርሶች በማጥፋት የተጠመደው ጸረ አማራነት ስጋ ወደሙ የሆነው ግልገል ፋሽስት በእውነት ከኢትዮጵያ ታሪካዊ ቅርሶች አንዱ የሆነውን ፋሲል ግንብን ለማደስ ነው ወይስ ለመከለስ? ጎንደርን የወደድኩት በእርጎው ነው በሚል ጣውንት አድርጎ እየፈጀው ባለው ህዝብ ላይ የሚሳለቀው መቼም የአማራ ሆዳም ባንዳ ባይበራከት ኑሮ እሱም ሆነ ጭራቋ አዳነች አቤቤን መሰሎቹ እየሄዱ ሰለባ ባደረጉት ህዝብ ላይ እንዲህ በመቀለድ ባልደፈሩ ነበር። እያዩ ከማያዩ እየሰሙ ከማይሰሙ ይሰውረን እንጂ ሌላ ምን ይባላል ብለን የምናልፈው ጉዳይ አይደለም። ውድ ወገኖቼ በየክፍለ ሀገሩ ባገዛዙ እየተደበደቡ አንጡራ ሀብት ንብረታቸው እየወደመ በምግብ እጦት ሕፃናትና አዛውንት በቀላል በሽታ እየሞቱ የሕክምና አገልግሎት እንዳገኙ መንገዳቸው እየተዘጋ የሕክምና ተቋማቸው እየፈረሰ ላለው ወገኖቻችን የሲቃ ድምጾች ጆሮ ሰጥቶ የሚያስቆመው ህዝባዊ አመጽ ብቻ ነው። የሚቆመውም የህዝብ ቁጣ ሱናሚ ሆኖ ዘረኝነትን ከምድሪቱ ጠራርጎ ሲያጸዳው
ብቻ ነው። የአማራ ፋኖ አንድነት አሁኑኑ፣ የኢትዮጵያ ሕዝብ አሸናፊ ነው። ግርማ ገመቹ ነኝ ከናይሮቢ ኬንያ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።